ዳናዊት መክብብ ተረኛዋ ከዚህ ሰፈር የምናባረራት ሴት ሆና ተገኝታለች። የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው ይላል ሂርና ክሪፕቶ። አስረግጦ ነው የሚነግራችሁ። እውነቱን ነው። የመጣ ነው ፍጹም ልናናድዳችሁ አይደለም፣ ልናባረራችሁ ነው። ተረኛዋ ተባራሪ አርቲስት ዳናዊት መክብብ፣ አርቲስት የሚለው እንኳን አንደር ኮታንኮት ይቀመጥልኝ፣ ዳናዊት መክብብ ሆናለች። እንግዲህ ዳናዊት መክብብ በኤም አልትራ ኮንሰልተንሲ ስር፣ ይሄ ኤም አልትራ የሚባለው ኮንሰልተንሲ የቤተልሔም ታደሰ ኢማም ነው። ቤተልሔም ታደሰ ከዚህ በፊት በኤዱኬሽናል ጉዳዮች፣ በትምህርት ጉዳዮች ወደ ውጭ እልካችኋለሁ ብላ ወጣቶቹን ጠብ አርጋ የጠፋች ሴት ነች። ዳናዊት መክብብም ትልካለች ብላ ስታሳምነን የነበረች ሴት ነች። በእነዚህና ተዛማች ጉዳዮች ተከሰው ፍርድ ቤት ሊቀርቡ አልቻሉ። ከህግ ሸሽተው ከፍትህ ሸሽተው የት እንደሚገቡ እስቲ እናያለን። ወደዚህ ሰፈር አይመለሷት መቼስ ፍርድ ቤት አልቀርብም እያሉ። እንግዲህ የተከሰሱት ሰዎች አንደኛው ኤም አልትራ ነው። ሁለተኛው ቤተልሔም ታደሰ ኢማም ባለቤቷ ነች። ሶስተኛው ገሊላ በለጠ ነች። አራተኛ አቤል ተስፋዬ ነው። አምስተኛ ዳናዊት መክብብ ናት። እንግዲህ እነዚህ ሰዎች በተለይ ቤተልሔም ታደሰ ኢማም የምትባለው ሴት ሌብነት በዘር ይተላለፋል እንዴ? አዲስ አበባ ላይ ብቻ ያሌላ ኮንሰልተንሲ የለም፣ ያሌላ አጭበርባሪ ድርጅት የለም። ከ10 ከ12 በላይ በወንድሞቿ በባሏ ወንድም በምናምንቴ በዘመድ አዘመድ አንዱን ስዘጋ አንዱን ስከፍት፣ አንዱን ስዘጋ አንዱን ስከፍት፣ በእንደዚህ አይነት ሁኔታ ነው ቀጣዩ ኤስሪ ኮንሰልተንሲ የሚዘጋ ድርጅት ነው። እንግዲህ እነዚህ ሰዎች ተከሰው በተደጋጋሚ ጊዜ ፍርድ ቤት ሊቀርቡ አልቻሉም። የመጨረሻ ጥሪ ፍርድ ቤት አቅርቦባቸዋል። የአዲስ አበባ ከተማ መስተዳድር የቦሌ ምድብ ችሎት 4ኛ የፍትሐብሔር ችሎት በቀን 18 ህዳር 18 ማለት ነው 2018 ላይ 4 ሰዓት ላይ እንድትገኙ፣ ካልተገኛችሁ በሌላችሁበት የመጨረሻውን ብይን እሰጣለሁ ብሏል። ስሙ፣ ከዚህ በፊት ዳለቻን ከዚህ ሰፈር አባረናል። ቀጥለን ሙሴ ሰለሞንን አባረናል። አሁን ዳናዊት መክብብን እናባረራለን። ይቀጥላል። አረጋገጡን የማያስተካክል በሌቦች መንደር፣ በብሔርተኞች መንደር የሚሰለፍ ማንኛውም አካል ተራው እየተጠበቀ እንደዚህ ይባረራል። የኢትዮጵያ ሕዝብ አለ። የኢትዮጵያ ሕዝብ ያለ ሾርት ሚሞሪ አይደለም፣ ቂመኛ ነው። በጣም ቂመኛ፣ ሲበዛ ቂመኛ ነው። ሾርት ሚሞሪ ይመስላችኋል? ሲተውህም እንዲህ ነው የሚተው። ለአንድ ሰሞን ሄ ይለልሃል። ዳለቻ ሲታሰር ተጨፍሮ ነበር፣ ግን የአንድ ሰሞን እስክስታ ነው የተመታው፣ ቀረ፣ ተረሳህ ማለት ነው። ሙሴ ሰለሞንም ሲታሰር የአንድ ሰሞን እስክስታ ተመታ፣ ቀረ በዛው። ሁልሽም አካሄድሽን የማታስተካክል ከሆነ፣ ከሌቦች ጋር የምትሰለፍ ከሆነ፣ የተለያዩ ሀገራችን ላይ የተለያዩ ደባዎች የምትፈጽም ከሆነ ከነዚህ ሰዎች ተርታ መመደብህ አይቀርም። አካሄዳችሁን አስተካክሉ ማለት ነው። አንድ ጥለናል። ሰሞኑን በጣም እየጣልን ያለ ነው። በኔትወርኪንግ ቢዝነስ ላይ የተሰማሩ 4 ድርጅቶች መያዛቸውን ሳሰሙ አልቀራችሁም ዓርብ ዕለት። ስለዚህ እንደዚሁ እያልን እየጣልን እንቀጥላለን። ቃሉን ከሂርና ክሪፕቶ ተውሰን የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው። ዳናዊት መክብብ በኤም አልትራ በደረሰ ጉዳት በቀጥታ ልትጠየቅ እንደምትችል የሕግ ባለሙያዎች እየገለጹ ይገኛሉ። ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ እንዲኖራቸው አድርጌ እልካቸዋለሁ በማለት የበርካቶችን ገንዘብ ከሰበሰበ በኋላ እየገባበት ጠፍቷል። በርካቶች እያለቀሱም ይገኛሉ። በዚሁ ጉዳይ ወደ ውጭ ሄጄ እማራለሁ፣ ሕይወቴንም እቀይራለሁ በማለት ተበድረው ጭምር የከፈሉ ግለሰቦች ሕይወት ተመሰቃቅሏል። በርካቶች ቤተሰቦቻቸውን አስቸግረው የከፈሉት ገንዘብ የገባበት ጠፍቷል። በርካቶች ቤታቸውን በማስያዝ አራጣ በመበደር ሕይወታቸው ተመሰቃቅሎ ይገኛል። ድርጅቱ የበርካታ ንጹሐንን ገንዘብ ከሰበሰበ በኋላ አገልግሎቱን ሳይሰጥ በመቅረቱ የድርጊቱ ሰለባዎች ለከፍተኛ ችግር፣ ጭንቀትና ባስ ሲልም ራስን ለማጥፋት መዳረጋቸው
እየተገለጸ ይገኛል። ቅሬታቸውን በሚዲያዎች ላይ ያቀረቡት የድርጊቱ ሰለባዎች ታዲያ ድርጅቱን አምነን ብር የከፈልነው ማስታወቂያ የሰራቸውን ዳናዊት መክብብን አምነን ነው፣ በሕግ ልትጠየቅልን ይገባል ሲሉ ቅሬታቸውን አቅርበዋል። ለመሆኑ ከሕግ አንጻር ዳናዊት መክብብና በማስታወቂያው ላይ የተሳተፉ አካላት ተጠያቂ ሊሆኑ ይችላሉን? ጠበቃና የሕግ አማካሪ ሰብለ አሰፋ ሕጎችን በማጣቀስ ስለ ተጠያቂነታቸው ማብራሪያ ሰጥታለች። ዳናዊት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ፣ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናዊት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናዊት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ሕገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ሕግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በሕገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ሕጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ሕጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በሕግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናዊት እንዲህ ባለ ሁኔታ ሕገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናዊት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ሕገወጥ አለመሆኑ በሕግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት